እኔና ቅመሜ ልንለያይ ነው። ትናፍቀኛለች፣ በደንብ ነው ትናፍቀኝ። በጣም የሞት አክል ነው የሚሰማኝ በእውነት ሀይሚን ተለይቼ ሲሄድ እንደዚህ አይነት ነገር ነው የሚሰማኝ። እኔ በሚሄድበት ሁሉ ብትሄድ ደስ ይለኛል፣ ግን ደግሞ እሷ ማድከም ነው የሚመስለኝ። እርጉዝ አይደለች። ነይ እስቲ የኔ ጠንበለል፣ የኔ ቆንጆ፣ የኔ ድንቡሽቡሽ ይወት እስቲ ተንደባሽባሻ ነይ ቁጭ እዚህ ጋር። እኔና አንቺ ማለት የሆነ ነገር ትንሽ እንኳን የሚያራርቀን ነገር ሲፈጠር ምን አይነት ስሜት ውስጥ እንደምትገቢ እኔም ምን አይነት ስሜት ውስጥ እንደምገባ አውቀዋለሁ። ችግር አለ ምንድነው ባምታቀርዩ የሆነ ነገር ሲኖር ነው እንደዚህ እግዚአብሔርን በቃ ችግሩ እኮ ይሄ ነው። አይ የሆነ ነገር ባንዴ ቅርራት ታደርጊያ እኮ የሆነ ነገር ሲኖር ነው እንደዚህ የምትል። ይሄንን ቪዲዮ የምሰራው ላንቺም ለኔም ለቤተሰብም ስትናፍቂኝ እንዳይሽ ነው። ምን ሆነሃል አንተ? ስሄድ በደንብ እንዳይሽ ነው። ስሄድ ማለት የት ልትሄድ ነው? መጨረሻው የሚያምር በጣም ደስ የሚል ነገር ግን ደግሞ አሁን መስዋዕትና የሚያስከፍለኝ ሜቢ ካንቺም ሊያርቀኝ የሚችል ሀይሚ ብዙ ነገር ሊበላሹ ይችላሉ። አሁን ከኢትዮጵያም ውጪ ቢሆን የሆነ ነገርም ቢሆን አስፈላጊ ነገር ቢገጥመኝ እንደዚህ አይነት ነገሮች ቦታ ላይ መረዳት ያለብሽ ይመስለኛል። አሳልፈናል የማይረሱ የደስታ ጊዜ አዲስ ሆነብኝ ወደው መለየት ክፉ ትካዜ። ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን ይህንን ስል ሊደብራችሁ ይችላል፣ ላቃሉ ሊከፋችሁ ይችላል ምናምን እረዳችኋለሁ። እኔና ቅመሜ አንድ ላይ ስንሆን እንደምትወዱ ማለት እኔና እሷ እንድንለያይ እንደማትፈልጉ ሁላችሁንም አውቃለሁና ግን ደግሞ መሆን ያለበት ስለሆነ ነው፣ ግዴታ ማድረግ ስላለብኝ ነው። በተቻለ ፍጥነት የፈጠነ ምናምን ሁሉንም ነገሮች ለማከናወን እሞክራለሁኝ። እኔና ቅመሜ ልንለያይ ነው። ለትንሽ ቀን ነው ግን እሱ የምንለያየው ትንሽ ቀን ግዴታ ስለሆነብኝ ነው። ምክንያቱም ሀይሚን እኔ በሚሄድበት ቦታ ማድከም በጣም ይደብረኛልና ይሆናል አይደል? ሁሌ ማደክማ ማሳከካት ምናምን ይመስለኛልና ሁሉንም ነገር ደግሞ የሆነ በቃ የፈጠነ እኔ ወደከሚው እኔ አድርጌው እሷ ጋር መምጣትን ነው የምፈልገው። እሷ በደንብ እንድታርፍልኝ ይፈልጋለሁ ምናምንና ይሄን ውሳኔ ደግሞ ስነግረው ውሳኔም አይደለም በቃ ግዴታ ነው። ከዚህ በፊት ላይክ እንደዚህ ካሜራ እየደቀንን ለቀልድ ምናምን ብዬ አውቃለሁ። መሄድ አለብኝ ምናምን ብዬ መሄዶም ከሀገር ውጭ አይደለም ቡታጀራ ግዴታ መሄድ አለብኝ። በጣም ግዴታ ነው። የፈጠነ ቶሎ ብቻ ሄዶ መምጣት አለብኝና ይሄንን ነገር ለእናንተም ለሃይሚ መንገር በጣም ፈርቼ ነው የመጣሁት እና እየተንተባተብኩም ነው ምናምን ፈርቼ ነው የመጣሁትና እናንተ በጣም አግዙኝ፣ በቃ ቅመሜን አግዙኝ። ከዚህ በፊት እንዳደረግነው እነ ሰዓት ሄጄ አልመጣሁም። እንደዛ አይነት ነገር ነው ለማድረግ ያሰብኩትና አግዙኝ። ኮሜንትም ላይ ቅመሜን የሆነ ደስ እንዲላት በደንብ አግዙልኝ። እኔም ያለውን ነገር በደንብ አስረድቻት ለመሄድ እሞክራለሁኝና ቶሎ ነው እንዳልኳችሁ ቶሎ እመጣለሁ። እስከዛው እሷ አሁን የፈራሁት ቅመሜ አይታችሁ ከሆነ ብዙን ጊዜ የሆነበትም ልሄድ ካልኩ እኔ መሄዳለሁ ትላለችና መሄድ ትችላለች፣ መብቷ ነው። ግን ላይክ አሁን ደግሞ የሆነ ብቻ ሄጄ መምጣትን ነው የፈለኩትኝ። እሷ እንድታውቁ አልፈለኩኝም እንትኖቹን ነገራቶቹን ምናምንና ቅመምዬ ደግሞ ያው ልታስቸግር ስለምችል በደንብ አግዙኝ። እንዲህ ስል ደግሞ እንደምንናፍቃችሁ አውቃለሁኝ፣ እንደምትወዱን በጣም አውቃለሁኝ፣ እንደምትሳሱልንም በደንብ አውቃለሁና ጥሩ ጊዜያቶችን እያሳለፍን ነው። ላይክ ለአንድ ሳምንት እናንተን ለማስደሰት የቻልኩትን ሁሉ አድርጌያለሁኝ። ፕራንኬንም ለመመለስ በጣም ደስ በሚል ሁኔታ ለመበቀል ሞክሬያለሁኝ። ብቻ ደስ የሚሉ ጊዜያቶችን እንድናሳልፍ ሁላችንም ሞክሬያለሁና ዛሬ ደግሞ ያው መሄዴ የመጨረሻው አይደለ ላይክ እኔና ሃይሚ ጋር እንደዛ ነው የሚሰማን። አሁን ሃይሚ የሆነ ቦታ ልሄድ ካለች አሁን ከካሜራ ጀርባ የሆነ ማድረግ ያለባት ነገር ቦታ ላይ ስትሄድ የምር ነው የሚሰማኝ የሚጨንቀኝ። እናንተ እንደምታስቡት አይደለም። እኔም አሁን ሃይሚን ስላት ስለገባኝ ነው እየፈራው መጣ ያልኩት። ኖርማል ነው እንደ ማለት ማድረግ ያለብኝ ነገር ካለ እጄ ባደርግ ኖርማል ነው። ግን እኔና ሃይሚ ጋር የሚሰማን ስሜቶች ስላሉ ከባባር ስሜቶች ስላሉ እናንተም ቤተሰቦች የፈለገ ምንም ቢሆን አብራችሁ ሂዱ ነው የምትሉትና ቅመምዬን ነግራታለሁ። ያለውን ነገር በደንብ አስረድቻት እንግዲህ ትናፍቀኛለች። በደንብ ነው ትናፍቀኝ፣ በጣም ላለመዋሸት ማለት ነው። በጣም ምክንያቱም ከቅመሜ ጋር እኔ እንጃ
እናንተ ከምታስቡት በላይ በጣም 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 ደስ የሚሉ ጊዜያቶችን እናሳልፋለን። በጣም የሚገራርም ጊዜያቶችን እናሳልፋለን ከሀይሚ ጋር ማለት ነውና ላይክ እኔ ውስጥ ያለው ስሜት በጣም ደስ የሚል ስሜት ነው። ከሷ ጋር ስሆን ከሷ ጋር ሳሳልፍ ብቻ ለሷ ትሪት የሆነ እሷን ትሪት ለማድረግ ስሞክር እሷ ለኔ ያላትን ፊሊንግ እኔን እንዴት የሆነ ለመከባከብ እኔ እንዳይከፋኝ እንዳይደብር የምትጥረው ጥረቶች አሉ። ብቻ እኔና ሀይሚ ማለት በጣም ብዙ ደስ የሚሉ ነገሮች አሉና ላይክ ለበጎም እንኳን በሄድ ደስ ለሚል ነገር እንኳን በሄድ ማድረግ ያለብኝን ነገር ለማስተካከል እንኳን በሄድ የስሜት አለ እኔና ሀይሚ ላይ የሆነ በቃ የሞት አክል ነው የሚሰማኝ። በእውነት ሀይሚን ተለይቼ ሲሄድ እንደዛ አይነት ነገር ነው የሚሰማኝና በቃ እንጃ ህይወት ደግሞ አንዳንዴ አቃጣሪ ናት አይደል? የሆነ ነገር ትገጥመናለች፣ የሆነ ነገር ትላለች። ቶሎ እንደምመለስም 100% እርግጠኛ ስለሆንኩኝ ቅመሜን ይዣት የመሄድ እንትኑ ይጠባል ማለት ከኔ ጋር እንድትሄድ የማድረግ እንትኑ ይጠባል። እዚህ ሆና እስክመጣ ድረስ እንደውም በደንብ ራሷን አረጋግታ ምናምን እንድትጠብቀኝ ነው ፈልገው። ራሷን አረጋግታ ስላችሁ እረፍት አድርጋ ብዙን ጊዜ ስራ በጣም የሆነ አላ ካሜራ ላይ ማናመጣው የሚያደክሙን ነገሮች አሉና ተፍ የምንለው ነገር አለ እንጥራለን ምናምንና እረፍት ብታረግ ደስ ይለኛል። እስቲ ቅመሜንም ብርታት እናንተ እየሆናችሁኝ እያገዛችሁኝ ወኔ እንዲኖረኝ እያደረጋችሁኝ ለቅመሜ ያለውን ነገር ሁሉ ነግራታለሁ። መሄዶ ቡታጀራ ነው። ላይክ መሄድ ልትፈልግ ትችል ይሆናል ማለት እዛ እናት አባቷ አሉ ሊናፍቋት ይችላሉ። እስቲ ያለውን ነገር ብቻ አብረን እናያለን። እሷ ማይደግማትና እሷ ጥሩ ሙድ ላይ ከሆነች ኖ ፕሮብሌም። ግን ማለት ከኔ ጋር የሚሄዱ ነገር ችግር ካላመጣባት እዚህ የጀመረችው ነገር ማያበላሽ ከሆነ ሀፕን ማያደርግ ከሆነ ኖርማል ነው ቅመሜን ይዤ የሚሄድ ማለት ነውና እናንተም እንግዲህ አብራ የምትሄድ ከሆነ እሰየው፣ የቻልነውን ሁሉ እናደርጋለን። እዛ በጣም ክራውድድ ሊሆን ይችላል ማለት ትንሽ ቢዚ የሚያደርጉ ነገሮች ሊበዙ ይችላልና እንደዛ ከሆነ ከኔ ጋር የምትሄድም ከሆነ ወደ እናንተ ጋር ለመድረስ የቻልኩትን ሁሉ አደርጋለሁ። የሌለኝን ኃይል ሁሉ አውጥቼ የቻልኩትን ሁሉ ነገር አደርጋለሁኝና ከዚህ በፊት ህይወታችንም እየበጠበጠ ያሉትን ነገሮች ምናምን ፈጣሪ ብሎ ለማስተካከል እሞክራለሁኝ። ልቦና ከሰጠኝ ጥሩ ፊድባክ ካለኝ ሁሉንም ነገሮች ለማስተካከል እሞክራለሁኝ። ድጋሚ እኔና ቅመሜል ጋር የሆነ ነገር ተፈጥሮ ምናምን እንዲበጠበጥ አልፈልግም። ሁሉም ነገር ሰላም እንዲሆን ነው የምፈልገውና እኔ በሚሄድበት ሁሉ ብትሄድ ደስ ይለኛል። ግን ደግሞ እሷ ማድከም ነው የሚመስለኝ። እርጉዝ አይደለች፣ የአራት ልጆች እናት አይደለች። እንድትደክምብኝ አልፈልግምና ሜቢ እንትን ልትሉ ይችላላችሁ። አንዳንድ ሜቢ ላትረዱኝ ከቻላችሁ በቃ ዝም ብለህ ተነስተህ ትሄዳለህ አንተ ቀውሲውን ክሪሽ ምናምን ልትሉ እንችላላችሁና ምንም ማድረግ ስለማልችል ነው። ህይወት እንዲህ ናት። በቃ ሃይሚ ነይ አንዴ ቶሎ በይ ልንገራት። በቃ ይሻል ኤክስፔክት አታረጉም፣ ግን ምንም ማድረግ አልችልም። እሷን ለማስደሰት የቻልኩትን ሁሉ አደርጋለሁኝና የሚሄድበትም ነገር አንዳንድ ጊዜ ፍሬም ጣፋጭ ሊሆን ይችላል። ነይ እስቲ የኔ ጠንበለል፣ የኔ ቆንጆ፣ የኔ ድንቡሽቡሽ ይወት እስቲ ተንደባሽባሻ ነይ ቁጭ እዚህ ጋር ነይ ልሰርልሽ። ቆይ ዛሬ ቅመሜ በጣም እንደምትረጂኝ ተስፋ አደርጋለሁ። ላይክ እኔ ለመረዳት እንደምትሞክሪም በደንብ ተስፋ አደርጋለሁ 100%። ምን ችግር አለ? አይ ችግር አይደለም ከኔ ጋር ኦኬ። እሺ ሰላም በያቸው። ሰላም እንዴት ናችሁ? እኔ ደህና ነኝ። ምን ነው? ምንም አይደለም፣ ግን ጥንቸሎችሽ እየበጠበጡ ነው። ትረብሻለች። ረባሾች፣ ድብልብሎች ከአንቺ ወጥተው ተንደባለዋል። አትቆጣቸው። እሺ አያቸዋ ከጥንቸልና ከብርኩ ይባሉ። አይታ እሺ ትረጅኛለሽ። ብዙን ጊዜ ማለት ለኔ ያለሽ ቦታ አለ። ጥንቸሎች ግን ጭቅ አድርጓቸዋል። ለኔ ያለሽ ቦታ አለ። አውቀሽ አዘሻቸው ነው አበጥብጥ አይደለም። የምር ኧረ አይደለም አላለች። በጣም ጨንቆኝ ነው የመጣሁት። ምን ነው? ምን ነግርሽ ነገር አለ። ኖርማል ነው እኮ
ኖርማል ነው። ግን እኔና አንቺ ማለት የሆነ ነገር ትንሽ እንኳን የሚያራርቀን ነገር ሲፈጠር ምን አይነት ስሜት ውስጥ እንደምትገቢ እኔም ምን አይነት ስሜት ውስጥ እንደምገባ አውቀዋለሁ። ችግር አለ? ችግር ነው ብዬ አይደለም የኔ ቆንጆ፣ ችግር አይደለም። ቤተሰቦች ንገሯቸው፣ በእናትህ ንገሯቸው። ያምራል እኮ የኔ አንበሳ። ምን ሆንክ? እሺ ቆይ እነግርሻለሁ። ብዙ ጊዜ ተጨነቀኛ እንዴ። ምንድነው ባምታቀርብ የሆነ ነገር ሲኖር ነው እንደዚህ። እግዚአብሔርን በቃ ችግሩ እኮ ይሄ ነው። አይ የሆነ ነገር ባንዴ ቅርራ ታደርጊያ እኮ የሆነ ነገር ሲኖር ነው እንደዚህ የምትለኝ። ታዲያ እንደዚህ ተጨነቀ የሆነ ነገር ኖሮ አይደለም። እኔ ጋር ማደርገው ነገር ኖርማል ነው። ግን እኔና አንቺ ጋር ያለው ማለት እኔና አንቺ ጋር ለሰዓታት ሁላ ስንራራቅ በየሰዓቱ ነው የምንደዋወለው ምናምን አይደል? እሱ ነገር ፊቴ ይመጣሉና እሱንም ነገር ሸብ እያደረግኩ መስመር እያሳስኩ ቦታውን እያሳስኩ መናገር ፈልጌ ነው። አንቺ ደግሞ ባንዴም ባቀረር አታርጊ። ምንድነው? ጨነቀኛ እንዴ እኮ አይጨነቅሻ። እሺ ምንድነው? ከይጨነቅሽ በቅድሚያሽ እሺ አይጨነቅሽ። አንዴ ተንፍሽሽ። ወይኔ በቃ የሆነ ነገር አለ። ምን አላውቅም። ምን ይመስልሻል? እኔ እንጃ። አትፍሪሽ። እንትን ላደርግ ነው። ምን ሆነክ ነው? እኔ ምንም አልሆንኩም። ግዴታ ማድረግ ያለብኝ ነገር አለ። ምን? ቀልድ ምናምን አይደለም። የምሬን ወይኔ እኮ ምን ነገረኛ እኮ አይደል? ሌላ ጊዜ ቀልድም ነው ምናምን እያልኩኝ አድርጌዋለሁ፣ ሞክሬዋለሁና ካሜራ ይዘን ምናምን ሌላ ሀገር ልሄድ ነው ምናምን እያልኩሽ። እሺ አሁን ምን ተፈጠረ ታዲያ? አይ ምንም አልተፈጠረም፣ ኖርማል ነው። ግን አሁን ይሄንን ቪዲዮ የምሰራው ላንቺም ለኔም ለቤተሰብም ስትናፍቂኝ እንዳይሽ ነው። አሃ ምን ሆነሃል አንተ? እሺ ምን ማለት ነው? አብረን አይደለን እንዴ እኮ? ስትናፍቀኝ ለምን ቪዲዮ ታያለህ? እኔን አታየኝም እንዴ? አጠገብ አይደለም እኮ እያየሁሽ እኮ ነው። አሁን በኋላም ስሄድ በደንብ እንዳይሽ። ስሄድ ማለት የት ልትሄድ ነው? ብሩኬ እንደዚህ አይነት ቀልድ አይመቸኝም። ኖርማል እኮ ነው አይደል? ምን ያስጨንቀኛል? ምንም ኖርማል አይደለም እንዴ? እንደዛ የሚባል ነገር የለም። እሺ አሁን ለሶስት ቀን ብሄድ እኮ እኔ እኮ የምጨነቀው ለአንቺ ብዬ እኮ ነው። ምን እንዳይደብርሽ ብዬ ነው። ለምንድን ነው የማይደብረኝ? ልሄድ ነው እያልከኝ አይደል እኮ? በጣም መጨረሻው የሚያምር በጣም ደስ የሚል ነገር ግን ደግሞ አሁን መስዋዕትና የሚያስከፍለኝ ሜቢ ካንቺም ሊያርቀኝ የሚችል ለትንሽ ቀን እንዴ ለሶስት ቀን ምናምን ሊያርቀኝ ስልሽ ለሶስት ቀን ምናምን የሚችል ነገር ነው እንዴ? እስከመጨረሻው ብትርቀኝስ ምን አስበህ ነው? ለምንድን ነው ምርቅ ካንቺ የሚያርቀኝ እያልከኝ ነው ብሩኬ? ኖ ለሶስት ቀን ምናምን እኮ ነው። አሁን ስራ የሆነ ፊልድ አሁን እኔ ፊልድ መውጣ ሰው ብሆን እንደዛ አድርገሽ አስቢው። መሄድ አለብኝ ቡታጀራ መሄድ ፈልጌ ነው። አይ አሁን ስራ ቢኖርብህና ፊልድ የምትወጣ ቢሆን በሰዓቱ እዛ ቦታ ላይ ሲሆን ወስናለሁ። አሁን ግን እሺ አሁን በስኝ ፊልድ ልወጣ ነው በሚለው በስኝና ቡታጀራ ልሄድ ነው። ቡታጀራ እንዴ? ምን ቡታጀራ ምን አለ? ምን ተፈጠረ? ኧረ ምንም አልተፈጠረም። አንድ ሶስት ቀን በሰላም ነው። በሰላም ነው። እና በሰላም ከሆነ ምን ተፈጥሮ የምትሄደው? ድንገት አይደለም። የሆነ እኔ የማደርገው ነገር አለ እዛ። ብሩክ ያቷሸኝ ሁሉ ሰላም ነው ቤት ምናምን በእውነት? ኧረ በስመ አብ ወልድ። እኔ ቤት ደህና ቢሆኑ ካሜራ ቢሆን እንደዚህ አይነት የሚያስጠላ ችግር ቢፈታ ካሜራ ደቅኝ ይመጣሉ። አላቅም ያው እኔ እንጃ። አይደለም በጣም ማድረግ ያለብኝ አስፈላጊ ነገር ስላለ ነው እኮ። ምንድነው ንገረኝ። አብረን ማድረግ አንችልም? እኔ ደግሞ የሆነ እንድትደክሚ እኔ በሚሄድበት እንድትለፊ አልፈልግም። አሁን እንደዛ የሚባል ነገር አለ በእኔና ብንሄድ ሳይሆን በቃ እኔ ራሴ ምክንያት አለኝ እኮ። እና ደግሞ እንዴት መሰለህ ቡታጀራ ብንሄድ ራሱ ማደርገውን ነገር እንድታቂ አልፈልግም። ለምን? በቃ ምን እንድታቂ የምፈልገው ነገር አይደለም እኮ። አልወቅ ግን ደግሞ አብሬክ ሆናለሁ፣ አብሬክ ሄዳለሁ። እዚህ የሚቀረው ነገር ይቀራል። ምንድነው እኮ እዛ አሁን እኔ አንድ እረፍት እንድታደርግ ይፈልጋለሁ። ማለት እኔ የሆነ በጣም እንትን አይደለ የሚያደክሙ ነገሮችን ላበዛብሽ ይችላል። ችግር የለውም። ይሁን አንቺ አሽንጉልልኝ። እኔ እንደዛ የሚባል ነገር የለም ብሩኬ። እንዴ ምን ሆነክ ነው? እሺ እዛም ብንሄድ ግን እኔ የማደርጋቸው ነገሮች ማወቅ የለብሽ። አይ በዚህ እንዳይደብርሽ ካልሆነ ግዴታ ዝቶኛል። እኔ ለማወቅ አልጥርም፣ ግን የሚከታተል ሰው ምናምን ልቀጥርልኝ። ግን ስሚ ሲሪየስ ነው፣ እኔ እየቀለድኩ አይደለም። በጣም ውስጥ ጥንቸል ደግሞ እየረበሸች ነው። አሁን ጥንቸሎቼ ናቸው የሚያሳስቡኝ ባይሆን እንጂ ይዛናቸው ትይዣለሽ።
ልትሄጂ ወሰንሽ እንዴ? አልፈቀድኩም። አይ ሲጀመር አየቀው ውስጥ ራሱ ይፈልጋል እንድለይህ አትፈልግም ብሩኬ። እንዴት ትለይኝ? አልፈልግም እኮ እንደዛ ከሆነ እኔን ስለማድከም ምናምን ደግሞ ጭራሽ አታስብ። በሱ ሼም ሊይዝህ ምናምን አይገባም። እኔ እናንተ አብረን ቅድም እዛ ጋር ይቻት ነበር፣ አሁን እዚህ ከመታለች። እኔ እናንተ አብረን መኖር የጀመርነው እኮ በማስፈልግ ሰዓት ከጎን ልሆን። አሁን ደግሞ ሲቀጥል ደግሞ የትም ብትሄድ የትም ልንለያይ አይደለም። አንቺ መኖር የለብሽም። ችግር የለውም አልኖር፣ ግን ስትሄድ አብሬህ ልሆን እችላለሁ። እኔም እኮ እዛ ቤተሰብ አለኝ አይደል እንዴ እኮ እያልኩም ነበር። አሁን ሊድ ብትል እኔ እንደውም እኮ ሰበብ አገኘው። አይገርምህም? የምን ሰበብ? እነሱን ለማግኘት ነው አናቆያሉ አይደለ? ሰበብ ብላ እዚህ አልተናገረችም። ለኔ እኮ በቃ እንደውም ጥሩ ምክንያት ሆነኝ ቤተሰቦቼን ለመጠየቅ ለማየት። ምክንያቱም እኔ ከሀገር ውጭ አይደለም ያለሁት ሀገር ውስጥ ነኝ። በየሰዓቱ በየጊዜው ምናምን ሄጄ ላያቸው ይገባል፣ ግን እንደሚገባው ቶሎ ቶሎ በስልክ እንጂ አላገኛቸውም። ገባህ? ስለዚህ ለኔ እንደውም አሪፍ ሰበብ ሆነልኝ። ገባህ? በግልጽ ስነግርህ ሄጄ በዛው አያቸዋለሁ፣ እነሱም ናፍቀውኛል። ስለዚህ ምንም እኔን ማድከም አይደለም ብሩኬ። አሁን አንተ ራሱ ልብህ ያርፋል። እውነት ለመናገር አያርፍም። እኔ እንደማያርፍ ምናምን አውቃለሁ እኮ እኔ ተናግሬያለሁ እኮ ቅመሜ። አሁን እኮ ጥንቸሎቹን ይዘሻቸው እንሄዳለን አልከኛ። መልሰህ ለምን ትምትለኝ? አይ ጥንቸሎቹ ስትይ ምን ይርኮ ነው ይሄዳሉ ልልሽ ነበር። እኔ አምልጦኝ እኮ ነው እኮ እንሄዳለን። እሺ አይ ቅመሜ በቃ እዚሁ ብሩኬ ተባባኛው በቃ ስማኝ እኔን ስማኝ። ኧረ ስሚኝ እኔን ስማኝ። አንቺ ቀንድሽ አትሄጂም። እኔን ስማኝ ቅመሜ። ለምን ሻቲ ድንገት ማስገባት ሳያንስ እኔን ጭራሽ ደግሞ ትላለህ እንዴ? እኔ ቤተሰቦች እኔ ቅመሜ ከኔ ጋር ባትሄጂ ደስ ይለኛል። የራሴ ምክንያቶች አሉ። እኔ ደግሞ ቡብዬ አብሬህ ብሄድ በጣም ደስ ይለኛል። ነገርኩህ እኮ ቤተሰቦቼ ናፍቀውኛል። እንደውም እሺ እያልሽ ከሆነ ልትፎግሪ ምናምን እኮ አትሞክሪ። አይ እኔም ልፎግር ሳይሆን በቃ በዛው ላያቸው እንደውም አሪፍ ነው። እንደውም ለኔም ራሱ ስንት ጊዜ ሆነን? 1 ወር 2 ወር 3ኛ ወራችን ነው አላውቅም፣ ብቻ እንደዛ ነገር 2ኛ ወራችን መሰለኝ። እያሰብኩት እኮ ነው እያሰብኩት ምናምን ሳይሆን ምንም ማሰብ አያስፈልገውም። በቃ 1-2 የሚባልለት ጉዳይ አይደለም። ሲጀመር እኔ እናንተ ለምን ለ3 ቀን ምናምን ትላለህ እንዴ? ለምን ለሰዓታት አይሆንም? ጭራሽ የማይታሰብ ነው እንዴ? ለዚህ ቀን ካልሆንን እኔ ችግር የለውም። እኔ እንዳውቃቸው ማትፈልጋቸው ነገሮች ካሉ ደግሞ አላውቅም፣ ምንም ችግር የለውም። አልፈልግም፣ ማወቅም አልፈልግም። ራስህ በምትፈልግ ሰዓት ታሳውቀኛለህ። ገባህ አይደለ? ግን ደግሞ አሁን ከጎን ልሆን ይገባል፣ አብሬ ልሄድ ይገባል። ብቻዬን ደግሞ እዚህ ቤት ውስጥ ለካ ሚፍታለ ግን የሚሆን ነገር አይደለም። እሺ እኔ ያላንተ እዚህ ቤት ውስጥ አልቆይም። ግን አሁን እሺ እንደዚህ አይነት ነገሮች ላይ አሁን ማለት ሁልጊዜ የሆነ ነገር ላደርግ ስፈልግ የሆነ ሀገር መሄድ ስፈልግ አስቸኳይም ቢሆን እኔና አንቺ መሀል ሁሉ የሆነ የሚያስጠላ ፊሊንግ አለ አይደለ? ግን ደግሞ እንደዚህ አይነት ነገሮች መልመድ ያለብን ይመስለኛል። አይ እኔ መልመድ አልፈልግም። ሃይሚ ብዙ ነገር ሊበላሹ ይችላሉ። አሁን ከኢትዮጵያም ውጪ ቢሆን የሆነ ነገርም ቢሆን አስፈላጊ ነገር ቢገጥመኝ እንደዚህ አይነት ነገሮች ቦታ ላይ መረዳት ያለብሽ ይመስለኛል። የዛኔ እንወስናለን። እኔ የዛኔ አይደለም በእውነት የምሬን ነው። አሁን እያሰብኩት ያለሁት ነገር ነው። እኔን ማበርታት እኮ ነው ያለብሽ አንዳንድ ጊዜ እኮ ነው። ግን እኔ ደግሞ በቃ አጠገብ ልሆን ይገባል። ለኔም ላንተም ነው ይሄ የሚጠቅመው። ይሄን ነገር በደንብ ማሰብ አለበት፣ ቁጭ ብለን ማውራት አለብን። እሺ ይመስለኛል። እኔ በእውነት እኔ ስራም ምንም ይሁን መሄድ ካለብኝ ለኛው ነው አይደለ? እንደዚህ አይነት ቦታ ላይ ደግሞ እኔ ልትረጂ ምናምን ትያለሽ። አሁን እኔ ወይኔ ሃይሚዬ ምን ትሆንብኝ ይሆን ምናምን እያል በጣም እየተሳቀቅኩ ነው። አይ እኔማ እኮ ምንም አልሆንም። እዚህ ብቆይ እኮ ምንም ይጎልብኝም። የዛሬን ተይው፣ አሁን የቡታጀራውን ተይው። አሁን ሌላ ነገር አሁን ቢፈጠር ማድረግ ካለብኝ እሺ፣ ዘንሳት ነው ጠቆኘት። የሰዓት አይደለም። ይሄን ነገር አስቢበት በደንብ ገብቶሻል። እኔም የሆነ ጨከን ለማለት እሞክራለሁ። በቃ ግዴታ ነው አንዳንዴ አይደለ? ቤተሰብንም ትተን መተናል አይደለ? ግን እንደዚህ የሆነ አስፈላጊ በሆነ ነገር ላይ ደግሞ እኔና አንቺ መተሳሰብ አለብን እኮ። ይገባኛል። አሁን እኮ ስለማስብልህ
ምን ድርቅ ተቃራኒ ይሆናልሽ። ገብቶሻል ግን ሐሳቤ በቃ ገብቶኛል፣ ግን እንዲገባኝ አልፈልግም። በቃ እንደዚህ አይነት ነገር ማሰብ አልፈልግም። እኔ የሚገባኝ ነገር ማሰብ የምፈልገው ከአንተ ጋር መሆን ብቻ ነው። እንዴ የኔ የትም አልሄድብሽም እኮ የትም አትሄድም እኮ። ታዲያ የትም ካልሄድኩብሽ ደግሞ እኔ ማደርገው ነገር ካስፈለገኝ መተማመን አለብን። ኦኬ በቃ ድርቅ አትበልበል። እኔ ለአሁኑ አይደለም ከዚህ በኋላ አሁን የሆነ ነገሮች ሀፕን ቢያደርጉ የሆነበት የሆነ ነገር ቢያስፈልግ ምናምን ነው የምልሽ። የዛን ሰዓት እግዚአብሔር ያውቃል። ደግሞ ምንም ነገር ሀፕን አያደርግም። ፈጣሪ አለ። መዋደድ በቃ እንዲህ ነው አይደል? ድርቅ ነው በቃ። ምንድነው ብላይንድ ያደርጋቸዋል፣ እንዳታዩ ያደርጋቸዋል አይደል? እኔ እዚህ ምን አለኝ ታዲያ? አንተ ከሄድክ እኔ እኮ ይገባኛል። ትመለሳለሽ። ተረስተሽኛል ሐሳቤን። አሁን አንቺ ያለሽበት መንገድና እኔ ያለሁበት አንድ አይደለም እኮ ማለት አንድ አይደለም። እያሰብን ያለን አሁን ላይክ እኔ እንትኑን ነው መተው የፈለኩት። አሁን ስራ እንኳን አስፈላጊ ነገር እንኳን ብሄድ ሃይሚዬ ምናምን እያልኩ ነው የምጨነቀው ብዙ ጊዜ። ገብቶሻል አይደል? እሱን ነገር ደግሞ አንቺ ደግሞ ሁልጊዜ እሄዳለሁ እኔም ነው የምትይ። ገብቶሻል አይደል? እንደዚህ አይነት ነገር ሲፈጠር ደግሞ ትረስትድ ማድረግ አለብሽ። እኔ ቤትሽን መያዝ አለብሽ እኔ በሚሄድ ሰዓት። ገብቶሻል አይደል? ሁልጊዜ እኔ አንቺ ማድከም አልፈልግም። እኔ በማደርገው ነገር ሁሉ እየከተልኩ ለምንድን ነው ማሰብ? እኔ አይደክመኝም። ወይኔ ጉዴ ፈላ። እኔ አይደክመኝም። በቃ መሄድ ፈልጋለሁ። ደግሞ ሲጀመር አሁን እንትን በዛውም እነጋሽ ይናቸዋል። አይ ያሁኑን አይደለም። እምቢ በቃ ናፍቀውኛል። ኖ ያሁኑን እኮ አይደለም። አሁን ያሁኑን የቡታጀራውን አይደለም። ከዚህ በኋላ ለሚፈጠሩት ነገሮች መፍትሄ ማበጀት አለብን ነው እያልኩሽ ያለሁት። እሺ እናስብበታለን። ቀጣይ ሳይሆን በደንብ እግዚአብሔር ቡታጀራ እንሂድና ካፌ ምናምን ቁጭ ብለን እናስብበታለን። ይምር ሌላ ጊዜ ስለሚፈጠረው ነገር እንደዛ እናደርጋለን። አሁን ግን መሄድ ብቻ ነው የምፈልገው እኔ ካንተ ጋር ብሩኬ። በቃ እንትን አትበለኝ እውነት። በቃ ከዚህ በላይ እኔ እሺ እኔ እንደውም ቆይ ላስተካክል። አሁን ነው ምን ነው የምንቃቀስ በያ። እሺ እንደዚህ ዘንጣ እኔ መች ፈቀድኩኝ? መፍቀድ አለብህ። መች ፈቀድኩኝ? ቀስ በያ እንዴ። ችግር የለውም አትፍቀድ ከፈለክ። ለምን ያንተ ፍቃድ ያስፈልገኝ? አብረን ነው የምንሄደው። ገባ አይደል እንዴ? እኔ መፍቀድ አለብኝ። ሰምተሽኛል? እኔ አስቤበት መፍቀድ አለብኝ። አይ ሳይህ ደግሞ ልትፈቅድ አይደለም። ስለዚህ እንድንጣላ ትፈልጋለህ? እኔ አልፈልግም። እሺ ከተጣላን ቅድሚያ እንታረቅ። ለምንድን ነው የምንጣለው? አይ ያው አትሄጂም በሚለው ነው። ስለሚሄድ ቅድሚያ እንታረቅን ስለሚሄድ ማለት ነው። እኔ ወስኛለሁ። ባይሆን ቀይላ አስተካክል። አሁን ደግሞ ቅድም ያልኩሽ ዘንጣል። አሁን ችግር አለው። ሌላ ጊዜ አልዘንጣል ነው አሁን እኮ። እሺ ስሚኛ የኔ አንበሳ ስሚኝ። አሁን ያልኩሽ ችግር የለም። የቡታጀራውን ችግር የለም። የራሴን እንትን ልበልና ላስበትና እነግርሻለሁ። ከዚህ በኋላ ያሉትን ነገሮች ማሰብ የለብህም። ምንድነው የምታስበው እንዴ? በቃ ነገርኩህ። እንደ ቦርሳ ያንቺሽ መሄድ አለብኝ። ነገርኩህ እኮ እኔ ቤተሰቦቼን ማየት ፈልጋለሁ። እሺ ችግር የለም። ግን እንደዛ እንዲሆን ለኔ ዘፈን ከዘፈንሽልኝ ትሄጃለሽ። አንተ ደግሞ አይደለም ቤተሰብም ተጨንቋል። እኔም ውስጤ ደህና አይደለም። ሶ እንትን ማለት አለብን። ዝፈኝልኝና በቃ እከተልሃለሁ የሚለውን ዘፈን እሺ ዝፈኝ። አላውቀውማ ሙሉ እኔ አይመለከተኝማ። እከተልሃለሁ በሄድክበት የሚለውን ዘፈን ጋብዙልኝ ቤተሰቦች። ለምን እኔ ካንቺ አፍ ነው? እኔ በቃ ከዚህ በላይ አላውቀውም። ዜማውንና እንትኑ ነው የመጀመሪያውን ብቻ ነው የማውቀው። እከተልሃለሁ የሚለውን እና ምን የሚለውን አታውቂውም? እሺ ካላወይ ሌላ ምችን ዘፈን ዝፈኝ። መሄድ ከፈለክ ዝፈኝ። ካሉና ምንድነው ብሩኬ ብሩክ ጥበበኛው የማይችለው የለም ነው ነበር የሚለው። በቃ እኔ ዘፈን ኖርማል ዘፈን በቃ ብሩኬ የሚለውን ዘፈንኩላ እንዴ። አንተ ደግሞ አንቺ መሄድ ትፈልጋለሽ? አብታጀራ ከሄድሽ ይሄንን ብቻ ሞይልኝ። ብሩኬ ወይኔ ልታዝገ መሄድ ከፈለክ እሄዳለሁ። በቃ አሁን ምንም እኮ ዘፈኝልኛ። ዘፈንኩላ እንዴ በስም አንቺ ነሽ ብሩኬ። እኔ እነን አልፈልግም። ድርቃት እሺ ግጥምና ዜማ አውጥቼ እመጣለሁ እንዴ። ሌላ እከተልሃለሁ። በቃ ይሄንን ጋብዙልኝ። በቃ እከተልሃለሁ በሄድክበት። ሸሚዞች ነው? አይ ሸሚዞች እና ታዲያ እሄዳለሁ። ደግሞ እኔ በየጊዜው አንዴ እንትን ብለው ዝፈኝልኝ ዝፈኝልኝ። ዘፈንኩልህ እኮ እከተልሃለሁ። በቃ ወስኛለሁ። ሌላ ዘፈን ደግሞ ጭራሽ አልዘፍንም። ምን ቢግዳ ለምን አልፈልግም። እኔም አትሄጂማ ከኔ ጋር። እከተልሃለሁ አልኳ እንዴ እኮ። እሺ እሱን ዘፈን ዝፈኝልኝ እኮ ራሴ እከተልሃለሁ። በቃ ፈቃድ አያስፈልገኝም። ብሩኬ በእናትህ ችክ አትበል።
እኔ ችክ ማለት ፈልጋለሁ። ዝፈኝልኝ ዝፈኝልኝ ዘፈንኩልህ ብሩኬ አልኩ እከተልሃለሁ አልኩ ለዘፈን ዘፈንኩ። ይሄ መስፈን ነው እንዴ? ማውራት እኮ ነው። እከተልሃለሁ እሺ ምን ብሩኬ እሄዳለሁ አልኩ በቃ ታበሳጭ እኮ ዝፈኝልኝ። ጭራሽ አታበሳጭኝም። እኔ እኮ አሁን ማለት እዛ የሄድኩበት ነገር ሊበላሽብኝ ይችላል። አንቺ ካለሽ አይበላሽም ይችላል። እኔ ቃል ገባላለሁ ሊበላሽብኝ ይችላል። ወይኔ በሁለት እጄ እኔ ቆንጆ ስሚኝ አይደለም ስሚኝ ይችላል እኮ እኔ ማድረግ ያለብኝን ተጠንቅቄ ማድረግ ገብቶሻል አይደል? እኔ አላበላሽም፣ ምንም ነገር አላበላሽም። ከፈለክ አንተ እስክትደውልልኝ ድረስ ከቤት አልወጣም። የምሬን ነው፣ ከቤት አልወጣም። እዛው ቤት እኔ እኮ ጋሪስ ወስጄ ነው በእውነት ሙስትሽ ሰው ዝፈኝልኝ። በቃ አሁን ያ ፍርሃት እንዲጠፋልኝ ዝፈኝልኝ። አምናሃል አይደል? ኖ ያ ፍርሃት እንዲጠፋልኝ ዝፈኝልኝ። አትበይ እሁኗ ዝፈኝልኛ። ዘፈንኩልህ ወይ ጉዴ ፈላ። ጉድ ነው ዘንድሮ። ወይ ጉዴ ነዋ ዘፈኑ ነዋ። ዝፈኝዋ ወይ ጉዴ በቃኝ። ሸሚዛት አልቆያት አንተ በእናትህ ተወኝ፣ አሁን አታዳርቀኝ። በቃ ሄዳለሁ። በቃ ሂጂ። እሺ ልብስ አዘጋጅ ልብስ። ግን ሳሚኝና ሂጂ። ምን ችግር አለው? በቃ ሂጂ። እሺ ና ሁለት ላድርግልህ። ሶስት አደረኩልህ። እኔ ልሳምሽ። በቃ ሂጂ። ሶስት ነው። አዎ እኔ ሶስት አንዴ ወሰደችው መለሰችው። በቃ ሂጂ እንትን በይ። እሺ በቃ ምን ላዘጋጅ? ስንት ቀን ነው የምንቆየው? በቃ ትንሽ ነገር አዘጋጂ። ፈጣሪ እስካለን እንቆያለን። ልብስም ካነሰች እኔ እገዛልሻለሁ፣ አታስቢ። ይገዛልኛል ልብስ። ልሂዳ በቃ ላስተካክል። አንቺ አስተካክለሽ እንጂ የኔ አንበሳ። አሁን ነው የምንሄደው? ወይኔ ጉዴ ፈላ። ለምን ልብስ አታስተካክይም? ነይ ባልኩሽ ትነሻለሽ። ችግር የለም። ኧረ አንቺ የምር እንዳቆልፊው እንዴ! አላመረረችውም። በቃ ፋዊ በቃ ከኔ ጋር ልትሄድ ነው አይሚና፣ ግን በጣም መጠቀቅ አለብኝ። ብቻ እኔ ማደርጋቸው ነገሮች አሉ ምናምንና እንዳልኳቸው ወደፊቱ ደስ የሚል ነገር ነው ብያቸዋለሁ እና እሱ ነገር እንዲበላሽብኝ አልፈልግም። መጠንቀቅ ያለብኝ እንጠነቀቃለሁ። ግን ለወደፊቱ ደግሞ በጣም እኔና ቅመሜ መስተካከል ያለብን ይመስለኛል። አይመስላችሁም? ላይክ እኔ እስቲ ነይ ይበጠብጡታል፣ አይገልጹ ቤቱን መስተካከል ያለብኝ ይመስለኛል። ምክንያቱም እኔ አስቸኳይ ነገር ቢገጥመኝ ምናምን ቅመሜ እኔ ልትረዳኝ ይገባል። እኔም እሷ መረዳት ባለብኝ መንገድ መረዳት አለብኝ። አይመስላችሁም? በስራም ይሁን በምንም እኔና ቅመሜ መለያየትን እየፈራን ለአንድም ቀን ለሰዓታትም ይሁን ብቻ እየደበረንም ብቻ ብዙ ነገር ሊበላሽ ይችላል ብዬ አስባለሁ። ብቻ ልብ መግዛት አለብን። ገና ልጆችም ስለሆነ ይመስለኛል አይደል? ገና እንደምታውቁን እንደ አንድ ፍሬዎች አይደለን፣ የእናንተ ውድ ልጆች አይደለን። ብቻ ሁሉንም ነገር እንደዚህ መስመር ማስያዝ ያለብን ይመስለኛል። ቤተሰቦች ብቻ ቲንክ በጣም ወዳችኋለሁ፣ እንወዳችኋለን። በቃ ፈጣሪ ይጠብቃል ከክፉ ነገሮች ሁሉ አይደለም የሚባለው። ቅመሜ ትጨርስና ጉዞ ወደ ቡታጀራ እንገናኝ። ቅመሜም ያላንተ እከተልሃለሁ እያለች ነው እንግዲህ። ዘፈኑን ጋብዙኝ እንደተባለው በቲክታክም ይሁን በምንም አደማምቁት። ፒስ በቃ ቡታጀራ እንገናኝ። ቻው